አንተ እኔ ሚዛቶ ነው ያው ዳግም ለዳኒ መሆኑ ስለማለት ምን አልቻልኩ ሰይጣን ጭራሽ እንዴት ብትደፍሪኝ ነው ጭራሽ ሚዜ ሆኝ ትይኛለሽ እንዴ ይኸውልሽ እንኳን ለማግባት ቀርቶ አጠገቡ ባይሽ ሲጣርጀ ነው መገልሽ ለምን ዳኒ ካንቺ ጋር እንደሆነና እንደሚያፈቅርሽ እንደሚያስመስል አልነገረሽም እውነታው ከጓደኛው ፍቅረኛ ጋር መሆን ስለጸጸተው እኔን ለመርሳት ሲል ካንቺ ጋር ሆነ በቃ ይሄ ነው ከዛ ውጪ አንቺን አፍቅሮሽ ገባሽ ይኸውልሽ ትሰሚኛለሽ እኔ ሜላት ነኝ ማንም ሰው ሊጫወትብኝ አይችልም ይኸውልሽ መተውም ካለብኝ እኔ ራሴ ነኝ የምተው እሱ በፍጹም ሊተወኝ አይችልም በፍጹም ይሄ ከሚሆን ሞቴን ይመጣለው እሺ ምን ነው አመመሽ እንዴ ያማል እኔንም እንደዚህ ነው እሺ ያሳመምሽ በነገርሽ በጣም አይደለም ፈሩ በተለይ ነፃነት ከዛሬ ነገ ዳግም ጥሎኝ ይሄዳል እያልሽ ትፈሪያለሽ አዎ ልክ ነሽ ፍሪ ምክንያቱም እኔ ከዚህ በኋላ ጉዞዬን ጀምሬያለሁ ማንም ሰው በሰላም እንዲኖር አላደርግም ሰርግሽ ላይ የሳቅሽውን ሳቅ እኔ ወደ ታች አዘግዝቄ እያየሁሽ እስቅብሻለሁ ትሰሚኛለሽ ራስሽን ከማን ጋር እያወዳደርሽ እንደሆነ የገባሽ አልመሰለኝም እኔ ነፃነት ዮሴፍ ነኝ የኔን የሆነ ነገር ማንንም ሰው አይነካብኝም ሊወስድ እንኳን ቢፈልግ ዋጋ አስከፍሏለሁ ለሱም ዋጋሽን እያስከፈልኩሽ ነው ከዚህ ከተማ አይደለም ከዚህ ሀገር እንድትባረር ያደርግሻለሁ ምንድነው ደህና ነሽ ጎዶሽ አይዞሽ ደህና ነሽ እኔ አዎ ደህና ነኝ እኔ የምልሽ ለምንድነው እንደዚህ አጣልፈሽ ጠራሽኝ ተይም በእናትሽ ምን ሰላም አለ ዳግምን አገባው ተገላገልኩ ስል ልትፋታኝ አልቻለችም ቆይ ደግሞ ምን ሊሆን እያለች ነው ዳኒ ላይ አይደል እንዴ ያለችው ደግሞ ዳጊ ጋር መምጣት ጀመረች መች ከሁለቱም ስር ተጣፋለች እሷ እኔ የምልሽ ሜሉዬ ወይ አንድ ቀን ሄደንማ ጥፍጥፍ አድርገን ድጋሚ አጠገባቸው እንዳደርስ ማድረግ አለብን የት ቤቷ አዎ ቤቷ ሄደን ጥፍጥፍ ማድረግ አለብን እንዴ ዳኒ ቢመጣስ አሁን እኮ ከሷ ስራ አይለይም እሱ ቢያገኝኝ እናደድብኛል ይምጣ ታዲያ ምን ያመጣል እሱንም ቢሆን አስጠፈጥፈዋለሁ ግን ደግሞ ዳኒ እዛ ካገኘኝ መቼም ይቅር አይለኝ ድጋሚ ውጪ እንዳላይሽ ብሎ ነው የሚያባረረኝ የምርሽና ቆይ አንቺ ፍቅር ነው ለኔ ያዘሽ እንዴ እንደዛ ስትጫወሽበት የነበረ ልጅ አሁን ምን ይሁን ብለሽ ነው ዳኒ ከመጣ ነው ብለሽ የምትፈሪው እቺ መናጢ እንደው ምን አርጌ ከዚህ ምድረ ገጽ ላጥፋት ይኸውልሽ ሜላት እሱን እኮ ነው የምልሽ እዚህ ሁሉ ነገር ውስጥ የከተተችን ያቺ መናጢ ናት እሷን ሄደን ጥፍጥፍ ካደረግን ዳኒንም የራስሽ ዳግምንም የራሴ ማድረግ እንችላለን አለቀ እሺ እንዳፍሽ ያድርገው እሺ ለምን ውጭ አናገኛትም ለምን ከስራ ከዛ ከጉሊቷ ስትገባ ለምን አናገኛትም ግዴታ ቤት መሄድ አለብን አዎ ብቻዋን ልናገኛት የምንችለው ቤት ውስጥ ብቻ ነው እኔ አላውቅም ዳኒ ከመጣ እስከመጨረሻው አይኔን ማየት አይፈልግም እርግጠኛ ሆኜ ነው የምነግርሽ እኔን ማንንም መንካት አይችልም አንተ ኩላ ሰልኩ አይደለም ስሚ ከዚህ በኋላ አንዳችሁ ምስቴጋ እንዳትጠጉ አንቺ የምትሆኚ ነግሬሻለሁ አንቺና ባልሽ እየመጣችሁ እንድትረብሹን አልፈልግም እኔ ፍቅር እባክህ እንደዚህ አታድርግ ስላሳለፍናችሁ ፍቅር ጊዜያቶች ብለህ እሷ የምር አትወድህም አውቃ ህይወትህን ልታበላሸው ነው እንዴ በረከት ብል መልካም ምግብ እጭ ቆየሽ እኮ በጣም ረጅም ሰዓት ይቅርታ በረከት አንዳንድ ያላሰብኩት ነገር ገጥሞኝ ነው በጣም ዘገየው አይደለ ምን ገጥሞሽ ነው ከአቶ ዮሴፍ ጉዳይ ውጪ ምን ሊገጥምሽ ይችላል አዎ ጥሩ ስሜት ላይ አይደለም እንዲሁ ዛሬ ብዙም ደስ አላለኝ ለማንኛውም ተረጋጊ እስኪ ነገረሽን ነገር እሱ ሳይሆን አይቀርም የረበሽሽ ከቤት ወጣም ጀምሬ ሰላም አልነበርኩም ግን በርግጥ እሱም አንድ ስራ አብረን እንሰራ ጠየቀኝ አልተስማማሁም በቃ ይሄንን ያወራችሁት አዎ ይሄው ነው በቃ እኔ ደግሞ ያው እምቢ አልኩት ይሄን እኮ በቀደም ነግረሽኛል የነገርሽኝን እኮ ነው እየደገምሽልኝ ያለሽ ታውቁሻል ግን ወይዘሮ ይል ምን 10 ጊዜ ወይዘሮ ትላለህ በረከት ይቅርታ በረከት ጮኩብህ አይደለም
ከተዋወቅን ጀምሮ እንደ ዛሬ አውርተሽኝ አታውቂም። ይቅርታ በረከት፣ ጮኩብህ አይደለ? ዛሬ ሙሉ በሙሉ ትክክል አይደለሁም። ከቤት ስወጣ ጀምሮ ነው ስሜቴ የተበላሸ። መልካም ሂጂ በቃ። ግን የሆነ ነገር ልትነግሪኝ አስበሽ እንደደበቅሽ ነው የሚሰማኝ። ዋናው ያንቺ ደህና መሆን። ስለተረዳኝ በጣም አመሰግናለሁ። እውነቱን ልንገርህ፣ እንድታምነኝ የምፈልገው ነገር ምንም ነገር እንዳልደበቅኩ ነው። ጥሩ፣ እንደዛ እንደሚሆን ተስፋ አደርጋለሁ። በቃ ቻው። በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ልሄድ ነው። መልካም ምግብ። እሺ ቻው። እሺ። የተሻለ ሰው ስታገኝ ነገ ጥላት ትሄዳለህ። ውሸቷን። ምን አገባሽ? ይመለከትሻል። ስሚ፣ አይታያችሁም እንዴ? እኔና ሄሚ እኮ በጣም ነው የምንፋቀረው። ዳግምን ተገላገል ነው ስንል እናንተ መታችሁ እንቅፋት አትሆኑብን። ዳኒ እንደዛ አታድርግ። እኔ አንተን ካጣው መኖር አልችልም። እሞታለሁ። እባክህን ዳኒ። አረ እሱን ካጣሽ መኖራችን ምን ይሁንልሽ? ገመድ ይሁንልሽ ወይስ በረኪና? የትኛውን ልግዛልሽ? አንቺ ሴጣን ገርሻለሁ። የኔን ሄመን ማንም ሰው ሊነካት አይችልም። ማንም ሰው። አሁን ከዚህ ሂዱ። የኔ ልጅ፣ እቺ ልጅ ግን ስትታይ በጣም የምታፈቅርህ ነው የሚመስለው። የተሻለውን ብትመርጥ አይሻልህ? እማዬ ምንም ነገር እንዳትይ፣ ከዚህ በላይ እንድናደር እንዳታደርጊ። ውጪ ሂጂ። ስሚ፣ እናንተ መሆናችሁ እናንተ ሰዎች እዚህ ጋር እንድደርሱ አልፈልግም። ውጪ ሂጂ። ኤሚ ደህና ነሽ? አዎ ደህና ነኝ። ምንም አልሆንኩም፣ አልጎድኝም። የዳኒ እናት ቁጭ በሉ። አይ መጀመሪያ መጸዳጃ ቤት መሄድ ነው የምፈልገው። ሆዴን እያመመኝ ነው። እሺ ልውሰድሽ? በራሴው መሄድ እችላለሁ። አንቺ ብቻ የት እንዳለ ንገሪኝ። እሺ በቃ ወደዛ ስቴጂ ሁለተኛው በር ጋር ታገኘዋለሽ። ውሃም ከፈለግሽ ደግሞ በርሜል ውስጥ አለ። በቃ ይሄን ካብላሽ ይበቃኛል። ሄሎ ቦስ። አረ ዛሬ ምንም አዲስ ነገር የለም አለችኝ። አግኝተዋለች፣ ግን ስጠይቃት ያለችኝ ባለፈው የመለሰችልኝን ነገር ነው። ምንም አዲስ ነገር አላወራንም አለችኝ። እመነኝ። እሺ እኔ ምን ማድረግ ነበረብኝ ቦስ? እንዴት ዋሽታናለች ብለህ ልትጠረጥርስ ቻልክ? ሳልጠረጥር ቀርቼ እኮ አይደለም፣ ግን ግግም ስትልብኝ ምን ላድርግ? ወይስ መደብደብ ነበረብኝ? ማለት እንዴት እንደዛ ልትል ቻልክ? አረ እንደዚህ አትበል። የኛን ብዙ ሚስጥሮች የያዘችና የኛም ጉዳይ አስፈጻሚ እኮ ናት። እሱማ ልክ ነህ እኮ፣ ግን መንገድ ትስታለች ብዬ አላሰብኩም። እኔ በእውነት እንደዛሬው በህይወቴ ዘመኔ ተዋርጄ አላውቅም። ጭራሽ ደግሞ እንድዋረድ ያደረገኝ እዚህ መምጣቴ። እኔስ በጣም ነው የተናደድኩት። ዳግምን ካገባው በኋላ ነገሮች ቀላል የሚሆኑልኝ መስሎኝ ነበረ። ግን ምን ዋጋ አለው? እቺ ማትረባ ነገሩን ቀላል አላደረገችልኝም። እኔ እውነቴን ነው የምልሽ፣ እቺ ሴት እገላታለሁ። በፍጹም ሰርጓ ላይ እንድትገኝ አላደርጋትም። ያን ካላደረኩ እኔ ሜላት አይደለሁም። እሺ ግን ይቅርታ አድርጊልኝና ሜሉ፣ እኔ እንዲጋቡ ነው የምፈልገው። ምክንያቱም አንቺ ዳኒን አታፈቅሪውም፣ እኔ ደግሞ ዳጊን በጣም ነው የማፈቅረው። ይኸውልሽ ሰምኛለሽ ነፃነት፣ ይሄ የማፍቀር ያለ ማፍቀር ጉዳይ ሳይሆን የክብር ጉዳይ ነው። እሺ ሴትዮዋ እኛን ነው መሰለኝ የምትጠራው አይደል? ከደቂቃዎች በፊት እዛ ቤት ያየዋቸው መሰለኝ ካልተሳሳትኩኝ። ስማችሁን እኮ ስለማላውቀው ነው እኔ
አቤት። እኔ ዳኒ እናት ነኝ። ከቤት ጀምሮ እየጠራችሁ ነበር የመጣሁት። እናንተ በሷ ስለተናደዳችሁ የራሳችሁን ጭቅጭቅ እየተጨቃጨቃችሁ ነበር የምትሄዱት። ይቅርታ አድርጉልኝ ማሚዬ፣ ልጆት በጣም ስላበሳጨኝ ምንም ነገር መስማት አልቻልኩም ነበረ። አዎ ቅድም ሲናገሩ እንደሰማነውና ከፊቶም እንደተረዳሁት ያቺን አስመሳይ አወዷትም አይደል? ልጅ አይኑ እንዲገልጥልኝ ለማድረግ ደጋግሜ ብሞክርም ጭራሽ እሷ በእኔ ተነስታብኝ ከልጄ ጋር ጣላች። እቺ ማትረባ እባብ ስትታይ ጨዋና ምስኪን ትመስላለች፣ ውስጧ ግን የማይገኝ እስስት ናት። ቆይ ማሚ፣ እርስዎ ግን ሲያስቡት ዳኒ የሚያፈቅራት ይመስሎታል? እኔማ አፍቅሯት ሳይሆን የሆነ ነገር አስነክታ እንደፈለገች እያንቀሳቀሰችው ነው የሚመስለኝ። ጭራሽ እኮ እሷን ካልተቀበልሽ ቤቱን ለቅቄ እወጣለሁ አለኝ። ሻንጣውን ይዞ ሲወጣ እኮ ለምኜ ነው ያስቀረሁት። አሁን እራሱ የመጣሁት እሷን ይቅርታ ለመጠየቅ ነው። ምን? ቆይ ለምንድን ነው እርስዎን ይቅርታ እንድትጠይቅ የሚያደርጉት? እንዴት በሰው ፊት ዝቅ ያደርገውታል እንዴ? ቆይቼ ምን አድርገው ነው ይሄን ያክል? ባይሆን እኔ አንድ ሀሳብ አለኝ። ምንድን ነው እሱ? እሷን ለማስወገድ ከዳኒ እናት ጋር መስራት እንችላለን። እኔ በበኩሌ ከልጄ ህይወት ትውጣልኝ እንጂ ምንም ነገር አደርጋለሁ። እሺ መድዬ፣ ታዲያ ምን ነው አገር ቤት መግቢያ ጊዜሽን አራዘምሽው? ሳልመጣ መጨራረስ ያሉብኝ ነገሮች ስላሉ ነው። እነሱን ልጨራርስ ብዬ እኮ ነው። ጥሩ አድርገሻል። ይሁን። ዮሴፍ እኮ በጋራ ሸር ከሆናችሁ ድርጅታችን ውስጥ እየሰራችሁ እንደሆነ ነግሮኛል። ታዲያ ዛሬ በስንት ጊዜሽ ከየት ተገኘሽ እባክሽ? ያው እኔማ አደዋውሌ ስለ ባለቤት ስለ አቶ ዮሴፍ እንድናወራ ብዬ ነበረ። ስለ ባለቤቴ ደግሞ ምንድነው የምንነጋገረው? ይኸውልሽ መዲ፣ ባለቤትሽ አዲስ ቢዝነስ ጀምሯል እና አብረን እንስራ እያለ እያስገደደኝ ነው። ይሄ ደግሞ ምን ማለት ነው? ድሮስ አብራችሁ እየሰራችሁ አይደል እንዴ? አሁንም አብረን እንስራ ማለቱ ነው ጥፋቱ? አብረን እንስራ ማለቱ አይደለም ጥፋቱ፣ የስራው አይነት ነው ጥሩ ያልሆነው። እንዴት? ይኸውልሽ መዲ፣ ባለቤትሽ እንስራ ብሎ የሚያስገድደኝ ነገር በፍጹም ከኔ ጋር የሚሄድ ነገር አይደለም። ምንድነው ንገሪኛ። በስልክ የሚነገር አይደለም። በዋትስአፕ ላይ ሜሴጅ አደርግልሻለሁ። ጥሩ ላኪልኝ። ጉዴን ለመስማት ጓጉቻለሁ። እሺ መዲ፣ ሰላም ሁኚ። በቃ እልክልሻለሁ። መዲ፣ ባለቤትሽ የወንጀል ስራ ላይ ተሰማርቶልሻል። የእሱ ወደ ወንጀል መግባቱ ሳያንስ እኔንም አስገድዶ ሊያስገባኝ ነው። ስለዚህ ተው በይው። እንስራ እያለኝ ያለው ነገር የሴቶች ማህፀን ኪራይና የህፃናትን መሸጥ ነው። ቆይ ግን ወንዶች ምን እያስነካቻቸው እንዲህ ከስር አልጠፋም? አይገርምሽም? የሆነማ የምታስነካቸው መተት ነገር ሳይኖር አይቀርም። ቆይ ዳኒ ደግሞ ከአንቺ ምን አትሆኑ ይባላል? ደግሞ እኮ ውጡልኝ ብሎ ውሻን ያደረገን። ቆይ እንደዛ እንዳልተንገበገበልኝ። ቆይ አሁን ምን ተገኝቶ ነው እንደዚህ? እኔማ እመኝኝ ያቺ ልጅ አቃጥዬ ድፍት ነው እሺ ማረጋት። እቺ ማትራባ ዳኒን በፍቅር አንበርክኬ የግሌ ስላደረኩት ነው። አሁን ደግሞ ዳኒ ላይ ተንጠለጠለችው። ይኸውልሽ ወይ ሁሉም ነገር ማስተካከል የምትችይው አንቺ ነሽ። በዛ ላይ አሁን ብቻሽን አይደለሽም፣ እኔም ከጎንሻለሁ። እሱማ እናቱም እኮ ከኛ ጋር አለች፣ ግን ልጅቷ የምትቀመስ አይደለች። የሚሆንሽ መሰሪ ነገር ናት። ሜል ልትልፈሰፈሽ አይገባም። ጠንከር ብለሽ ፍቅርሽን ማደስ አለብሽ። ዳኒን ያንቺ ብቻ ማድረግ አለብሽ። እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ደግሞ ያንቺ ሀሳብ አያልቅ። ቆይ የዳኒ አጎት እንግሊዝ ነው አይደለም የሚኖረው? ታዲያ ቢኖር ለራሱ እንጂ ለኛ ምን ይጠቅመናል ብለሽ ነው እንዴ? ዳኒን ወደ እንግሊዝ እንዲወስደው ማድረግ እንችላለን እኮ። እባክሽ እሱ ያን ፈርኒቸር ራሱ ስለከፈተለት እንዴት እያደረገው እንደነበረ እንኳን ለመውሰድ እሱ። ቆይ ስሚኝማ፣ አጎቱ የዳኒን እናት በጣም ነው አይደል የሚያከብራት? ስለዚህ እሷ እንድታናገረውና እንድታግባባው ማድረግ እንችላለን። የዳኒ እናት ከጠየቀችው እምቢ የሚል አይመስለኝም። ላንቺም ደግሞ እዛ መሄዱ ጥሩ ነው። በብር ሳይሆን በፓውንድ ይከፈልሻል። እስቲ እናያለን። ብቻ ከዛች ጉልቻ ቻቻሪ ይራቅልኝ። ለእሷ አታስቢ።
ማላውቀው ቦታ ቀጥረሽኝ አስፈለግሽኝ አይደል? እሺ እንደምትስማሚ በጣም እርግጠኛ ነበርኩኝ። እሺ አይደል? በምን አወቅሽ? አይ ያው ስትቀጥሪኝ ለዚህ እንደሆነ በጣም ግልጽ ነበራ። ግን ማድረግና መስማማትሽ ለማይቀር ነገር የዛን ጊዜ ክፉ ነገር ተናገርሽኝ። ችግር የለውም አይደል? ለማንኛውም ስራው እንዴት ነው የምንሰራው? ማለት ክፍያውስ? ዋናው መስማማትሽ ነው። ችግር የለውም። በመጀመሪያ ግን ስለ አሰራራችን ልንገርሽ ይሻላል? ቆይ ግን እሺ ባልሰራውስ? ማለት ስራውን ብተውስ ምን ልታደርጊ ነው? እንዴ ምን ጤነኛ አይደለሽም እንዴ? ምንድነው የምታወሪው? ምንድነው እንደዚህ አይነት ነገር እኔ አይመቸኝም። የምትሰሪ ከሆነ ስለ አሰራራችን በትክክል ልንገርሽ። ምንድነው መሰለሽ የምናደርገው የወንዱንና የሴቷን ዘር በማህፀንሽ ውስጥ እናስቀምጣለን። ከዛ 15 ቀን እንቆይና ቼክ እናደርግሻለን። ቼክ ስናደርግሽ ጽንስ ከተፈጠረ ኢትስ ኦኬ ጥሩ ነው። ካልተፈጠረ ግን እንደገና እናስቀምጣለን። እሺ ይሁን። ክፍያው ስንት ነው? እሱ ክፍያው አይደለም ቁም ነገሩ፣ መጀመሪያ ከአንቺ ጋር መስማማታችን ነው። ይኸውልሽ እድለኛ ሆነሽ ጽንሱ ከያዘልሽ 1 ከሆነ 1 ሚሊዮን ብር ታገኛለሽ። 2 ከሆነና እድለኛ ከሆንሽ 2 ሚሊዮን ብር ታገኛለሽ። በዛ ላይ መኖሪያ ቤት፣ ምግብ፣ ትራንስፖርት ሁሉ ነገር እኛ ስለሆነ የምናመቻችልሽ ቀብረር ያለ ኑሮ ነው የምናሮልሽ። አየሽ ለአንቺ ትልቅ እድል ነው። በህይወት ዘመንሽ የማታገኘውን ነገር ነው እየሰጠንሽ ያለ ነው። ይሄ ስራ ብቻ አይደለም እድል ነው። ቆይ ከዚህ በፊት እንዲሰርታችሁ ተሳክቶላችሁ ያውቃል? አዎ ስራችን አይደል እንዴ? ይሄ እኮ ቢዝነሳችን ነው። በደንብ የምንሰራው ስራ ነው። ተጠንቅቀን የምንሰራው ስራ ነው። ግን ሰዎቹ አልሰራም ሲሏችሁ ምንድነው የምታደርጉት? ማለቴ ታስፈራራላችሁ ወይስ ታግታላችሁ? ምንድነው የምታደርጓቸው? እንዴ ያረ በጭራሽ እንደዛ እናደርግም። ግን ለምን ጠየቅሽኝ? ዝም ብዬ ለጠቅላላ እውቀት ያህል። አዎ ልግዛልሽ። ይሄኛውን ልግዛልሽ። እሺኛው በቃ ችግር የለውም። እሺ ነጭ ልብስ የለበሰች እርግጠኛ ነህ? ወይኔ አይግባቡ።